ሰላም ጤና ይስጥልኝ። የአመለ ልጅ ነኝ። እንዴት ናችሁ? ዛሬ ደግሞ ይኸውላችሁ ከባቄላ ቆሎ ወደ ባቄላ ፉል ተዛውረናል። ባቄላችን ዘፍዝፈ ነው እንደዚህ ትልልቅ ሆኖ አብጦልናል። የባቄላ ፉል ሰርቼ ነው ማሳያችሁ። ለመስራት ግን መጀመሪያ ባቄላችሁን እንደ ነገ ልሰሩት እንደ ዛሬ እንደዚህ ዘፍዝፋችሁ ታድሩት። በጣም ቆንጆ የሆነ ውፍረትና መብሰል ታገኙበታላችሁ። ዘፍዝፉት። ከዛ በኋላ ግን ከዘፈዘፋችሁ በኋላ በማግስቱ ይሄ ያደረ ውሃ ነው እንግዲህ አጥል እያሳያችኋለሁ። እናጠለዋለን። አጥልለን ማለቅለቅ ስላለብን ድጋሚ እናልቀልቀዋለን። ወደ ንጹህ ውሃ እንገለብጠውና እንደዚህ ምክንያቱም ሲጠለል የነበረውን አጥበን ቢሆን የቀቀልነው አረፋ ነገር ይይዛል። ተጠሉ ሲጠብ ሲያደር ተዘፍዝፎ ሲያደር ለዛ ነው። በደንብ አድርጋችሁ ደግሞ በንጹህ ውሃ እንደዚህ በደንብ አድርጉትኝና ይውጣለት። እኔ እንግዲህ የምታዩት ባቄላ አንድ ቀን ነው የዘፈዘፍኩትኝ። ትናንትና ማታ ላይ ዘፈዘፍኩት። አሁን ደግሞ ይሄው ዛሬ ማታ ላይ ደግሞ አራታቸውን ፉል ልሰራላቸው ፉል ለመስራት አወጣሁትኝ ማለት ነው። ስለዚህ እንደዚህ እናደርግና በደንብ አድርገን ካጠነከርን በኋላ የስቶቫችን ላይ ሙቅ ውሃ እንጥዳለን። ሙቅ ውስጥ ደግሞ ለተወሰነ ሰዓት ይሄንኑ ገንፈል እናደርገዋለን። ቴስት እንዲኖረው ጣም እንዲኖረው ትንሽ ጨው አድርገን ገንፈል እናደርገዋለን። ወደ ውሃችን ጋር እንሂድና አሁን ይኸውላችሁ ውሃችንን ጥደናል። ብዙ እንትን መባል አይጠብቅበትም፣ መንተክተክ አይጠበቅበትም። እዚሁ ላይ እንደዚህ አድርገን ይሄንን ትንሽዬ ጨው እናደርግበታለን ለጣሙ ያህል ማለት ነው። በቃ ይበቃዋል። ይሄንን ገንፈል እስኪልልን ድረስ ወደ ሌላው ስራችን እንገባለን። እንደምታዩት ለፉል መስሪያ ያዘጋጀሁት ነጭ ሽንኩርት አለኝ፣ 2 ራስ ቲማቲም እና 3 ደግሞ ቀይ ሽንኩርት አዘጋጅቻለሁ። እነዚህን በቅደም ተከተል ከትፌ እየሰራው ይሄን እስከመከታተፍ ድረስ ያኛው ገንፈል ስለሚልን አብረን እንሰራለን። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እናንተ እንዳትረሱ። እኔ የአመለ ልጅ እንግዲህ ይኸውላችሁ ሁልጊዜ በቤቴ ውስጥ የምሰራው ምግቦች በጣም በቀላል ጊዜ የምሰራቸው ምግቦች እየሰራው እለቅላችኋለሁ። እናንተ ደግሞ ሁሉ በማድረግ ሌሎች ላይ ሊደርስ ያደረጋችሁ አበረታቱኝ። ሌላ ሁሉ የምናገረው በቲክቶክ ቻናሌ ላይ ደግሞ አሁን በዓል እየደረሰ አይደለ? በዓል ስለደረሰ እንዳትዘናጉ። ዶሮ ማዘዝ የምትፈልጉ ሰዎች ካላችሁ የአመለ ልጅ ብላችሁ ግቡና እዩት። በጣም ቆንጆ ዶሮ እየሰራው ማቅረብ ከጀመርኩኝ ሰንበት በትርዬ ከራርም ያለው እና ለበዓል ዶሮ የፈለጋችሁ ደግሞ ዶሮ ማዘዝ ትችላላችሁ። ስልኬ እዛው ቲክቶክ ባዮ ላይ አለ፣ ደውሉልኝ እና እንደዚህ እንግዲህ እያደረኩኝ ራሳችንን ለመለወጥ ኑሮን ለመግፋት ራሳችንም እርካታ እየሰራን እንገኛለን። እናንተ እንደምታበረታቱ ተስፋ አድርጋለሁ። ለሁለት ሽንኩርቴ እንደዚህ አድርጌ አጣፍኩኝ። ሽንኩርቴን ከትፌ ጨረስኩኝ። ወደ አንድ ጎን አደርጋውና ሽንኩርቴን በዚሁ መክተፊያ ላይ ደግሞ ቲማቲሜን ልጫለሁ። ምክንያቱም ልጣጩ እንዳይገባ በጣም መጠንቀቅ ስላለብኝ ቲማቲሜን ልክ እንደዚሁ እንደ ሽንኩርቱ ተፍ አደርገዋለሁ። በጣም ድቅቅ ማድረግ አይጠበቅባችሁም። ለፉል ሲሆን አብሮ መቁላላት ሲጀምር ከሽንኩርቱ ጋር ቲማቲሙ አብሮ ስለሚሞት ይሄ ልክ ለስልስ እንደምንሰራው ባታደቁት የተሻለ ነው። ምክንያቱም ቆንጆ ነው እንደዚህ ተደርጎ ራሱ የተከተፈ አብሮ ሲዋሃድና እሳት ሲነካው ሙሽት ስለሚል በቂ ስለሆነ እንደዚህ አድርገን ልጣጩ አውሰን እንከትፈዋለን። እርግጠኛ ነኝ እንደምትወዱት። አሁን ይሄንን ፉል አሰራር በጣም ነው የምትወዱት። በአብዛኛውን ጊዜ ፉል ከተማ ውስጥ በተለይ አዲስ አበባ ውስጥ የሚበላው ይሄ ድፍኑ ሳይላጣል የተከካውን ነው። ይኸውላችሁ ቲማቲሜን በእንደዚህ መልክ አድርጌ ጨረስኩኝ። አሁን ምን ቀረሽ አትሉኝም? ነጭ ሽንኩርቴንም እንደዚህ ተለቅ ተለቅ ያለ ነው። እሱንም በእንደዚሁ በመክተፍ ነው እንዴ አልፈጨውም። ክትፍ አድርጌ እዚህ ጨቀቅ አደርገዋለሁ። በኋላ ላይ ቪዲዮ እንዳይረዝምባቸው ነው እንደዚህ አጠራጠር እያልኩ የምነግራቸው። አሁን ይህን በምሰራበት ሰዓት ላይ እንግዲህ ቅድም እንዳልኳቸው ባቄላው ሰብስቤ ያሳደርኩትን ባቄላ ገንፈል እንዲልልኝ ደግሞ ውሃ ላይ ጨምሬዋለሁ። ገንፈል እንዲል ያደርኩበትን ምክንያት አሳውቂያቸዋለሁ። ጣዕሙ በጣም ቆንጆ እንዲሆንልኝ ስለምፈልግ ነው። ከዛ በጣም ቀላል ነው። በሚገርማት ሁኔታ ይህንን ስልስ ቆንጆ አድርጎ ሰጡ ያንን አንድ ላይ አዋህዶ ማቅረብ ነው። ሁሌ ውስጥ የተሰራ ምግብ ጤና ነው የምለው በምክንያት ስለሆነ ማለት ነው። ይኸውላችሁ ሽንኩርቴን እንደዚህ አድርጌ በደንብ አድርጌ ደግሞ አደቅቀዋለሁ። አሁን ሽንኩርቴን ጨረስኩ። ነጭ ሽንኩርቴን በዚህ መልክ አድቅቄዋለሁ። የጣድነውን ውሃችንን እናየዋለን። ባቄላችን ላይ የጣድነውን ውሃ እናያለን። እስኪ በስማም በቃ የዚህን ያህል ገንፈል ካለ በጣም በቂ ስለሆነ ስቶቫችንን አጥፍተን እናጠለዋለን። በዚሁ ብረት ድስት ላይ ደግሞ መልሰን ፉላችንን ስጎን እንሰራለን ማለት ነው። እናውጣውና እናጥልለው።
አጥልየዋለሁ። እንግዲህ ይሄንን ይመስላል። በራሱ ብረት ድስት ደግሞ ቆንጆ አድርገን ስጎችንን እንሰራለን። ራሱ ብረት ድስቱን ጥጄዋለሁ። እሱ ላይ ዘይት አደርግበታለሁ። አሁን ይሄ ለስጎ መስሪያ ነው የማዘጋጀው። እቃ 1 4 5 እቃ የግድ ያስፈልገናል ማለት አይደለም። ሁሉ ጊዜ ስራ ስትሰሩ ቤታችሁ ውስጥ ባለው ነገር ላይ አበቃቅታችሁ አግባብታችሁ ራሳችሁን ካልሰራችሁት በጣም ከባድ ነውና አሁን እዚህ ላይ ምን አደርጋለሁ? ሽንኩርቴን ቀጥታ ጨምራለሁ ወደ ድስት። ቲማቲሙንም አብሬ ነው የምጨምረው። ሁለቱን አንድ ላይ አድርጌ በዘይቱ መጀመሪያ ጥብስ አደርጋለሁ። አብራችሁኝ ሁኑ እንግዲህ ተከታተሉኝ። እንዴት ቆንጆ ፉል እንደምሰራላችሁ አሳያችኋለሁ። የባቄላ ፉል ነው። ባቄላ አተሩ ነበር የፉል ብዙ ጊዜ ሰዎች የምንጠቀመው ከተማ ውስጥ። አሁን ግን በድፍኑ ነው የምንጠቀመው። ይሄ እስከሚበስልልኝ ያንን ባቄላ ደግሞ እንዴት ረገጥ ረገጥ እንደማድረግ ታያላችሁ። አሁንም ወደኔና ተከታተሉ። ይኸውላችሁ እንግዲህ ከዘፈዘፍ ነው በኋላ ለተወሰነ ሰዓት ነከርነው አለ በሙቅ ውሃ ተክተክ ስትልን ያወጣን። ስለዚህ እንደዚህ አድርጋችሁ ጫን ጫን ብላችሁ ብትፈጩት የተሻለ ነው። ግን ከበሰለ በኋላ ከሱ ጋርም ሲቁላላ ስለማያስቸግራችሁ ብቻ ጎረድ ጎረድ ለማድረግ ሞክሩ። እንደዚህ ስታደርጉት ራሱ እንደዚህ ቁርጥ ቁርጥ ይላላችኋል። ከዛ ቆንጆ ነው የሚሆነው። በቃ አያስቸግርም ከስጎ ጋር ሲቀላቀል። ግን መቀቀል ይኖርባችኋል። ከተነከረ በኋላ ቅቅል አድርጉ። ቆንጆ ይሆንላችሁ። አፍ ላይ ልስልስ ብሎ እንዲገባ ልስልስ ያለ ነገር ሁሉ ደስ ይላል። አፍ ነው ዋናው። እንደዚህ አይታችሁ አፋችሁ ላይ ደግሞ ስታላምጡት ለአፍ ካልከበደ ምግብ ሁሉ ጊዜ በቃ ጤና ነው። የዚህን ያህል እንደዚህ አድርጌዋለሁ። ይበቃኛል። አሁን ወደ ቁሌቴ ደግሞ ገባለሁ። እንደምታዩት ሽንኩርቴ ከቲማቲሙ ጋር የዚህን ያህል ከተዋሃደልኝ በኋላ ምን አደርጋለሁ መሰላችሁ? ቀደም ያዘጋጀሁት ነጭ ሽንኩርት ላይ ነጭ ሽንኩርቴ እዚህ ላይ ጨምረዋለሁ። ሽንኩርቱን ስጨምርበት ብዙ ነገሩ ነው እንግዲህ የሚቀየረው። ይሄን ታውቃላችሁ። ደግሜ ተናግሬያለሁ። ነጭ ሽንኩርቱ የመሰለ ምግብ አጣፋጭ ምንም ነገር የለም። ለጤና ተስማሚ፣ ለምግቡ ደግሞ በጣም ጣዕሙ ልውጥ፣ ሽታው ቀይር የሚያደርገው የወጡን ሽታ ሁሉ ውድ የሚያደርገው ነጭ ሽንኩርት ነው። ስለዚህ ካደረኩ በኋላ እዚህ ላይ እንደ ቁሌት ነው የምትሰሩት። በነገራችን ላይ ፉል ስትሰሩ በጣም አስቸጋሪ ነገር ቢኖር ባቄላውን አስታውሶ መንከር፣ ከዛ በኋላ ከረሰላችሁ በኋላ ለተወሰነ ሰዓት መቀቀል ነው። አሁን በርበሬ እናደርጋለሁ። በርበሬ የቤት ነው ያመለልች ነው። ሁሌ እንደምለው እንግዲህ በርበሬ ከፈለጋችሁ በርበሬ ማዘዝም ትችላላችሁ። በቤት ውስጥ አዘጋጅቼ ለምንፈልግ ሰው ሁሉ ባለበት ቦታ ድረስ አደርሳለሁ። ቲክቶክ አካውንቴ ላይ አለላችሁ። ገባ ብላችሁ ፎሎ እያደረጋችሁ እዩልኝ እላችኋለሁ። አሁን ቁሌቴ እንደዚህ አሳምሬ አቁላለዋለሁ። እንደዚህ በጣም ቀላል ነው። በነገራችን ላይ ሁላችሁም በቤታችሁ እንደዚህ ያደረጋችሁ ይሄ ድፈን ባቄላ ሳይከካ ማለት ነው፣ እንደ ፉል ሳይሆን ሳይከካ እንዴት እንደሆነ ጣዕሙ ቀመሱት ነው የምላችሁ። በጣም የተለየ ጣዕም አለው። በጣም ደስ ይላል። ትንሽ ቆንጆ በርበሬ ያለችን ቆንጆ በርበሬን አረጋለሁ። ትንሽ ናት ያለችን ግን በቃ ከሚቀርብኝ ብዬ ነው የማደርጋት። ተፋለም ያለና ደግሞ ለየምላችሁ በቤታችሁ ውስጥ ያለ ነው የምንጠቀመው እንጂ ምንም ከሌለ ችግር የለም። እንፎካችሁ ታለ ከዛ እንደዚህ ያደረጋችሁ ያዝ ሲያደርግባችሁ መሀል ላይ እንደዚህ ሆአችሁን ቀብቶ ማድረጋችሁ አትዘናጉ። ወፈር ሲል ለስለስ ብሎ እንዲማሰልልን እዚህ በኋላ ያለው ውሃችን ጠብ እያደረግን ማንኛውንም ምግብ እንደምንሰራው ፍርፍር እንደምንሰራው ወጥ እንደምንሰራው ቁሌት ማቁላላት ነው። አቁላሊት ሲጨርስ ደግሞ በድጋሚ አሳያችኋለሁ። ተመልካቾቼ ይኸውላችሁ እንደምታዩት ቁሌቴ የዚህን ያህል ቆንጆ ሆኖልኛል። አሁን ልጨምረው ነው ባቄላውን። አብሬ ለተወሰነ ሰዓት ማሸት ስላለብኝ አብሬ እንደዚህ ጨምሬ ለተወሰነ ሰዓት አሸዋለሁ። መጨረሻ ላይ የማደርጋቸውን ቅድም ያላሳየኋችሁ ግብአቶች አሉ። ትንሽዬ ሽንኩርት፣ ቃሪያ አድርጌ ደግሞ ከሌሊት የማደርገው እስከዛ ደግሞ እከታተፋለሁ። ግን ይሄንን ለተወሰነ ሰዓት እንደዚህ አድርጋችሁ አብራችሁ አዋህዱ። ምክንያቱም የነጭ ሽንኩርቱን ኮረሪማውን ቅመሙ አንድ ላይ ግበት እንዲልለት እንደዚህ አድርጌ ለተወሰነ ሰዓት አደርገዋለሁ። እባካችሁ ሁላችሁም ግን ሰርታችሁ ሙጡት። ሁላችን እንግዲህ ይሄንን ይመስላል። በጣም ቆንጆ ነው። ከዚህ በኋላ የቀረ ምን መሰላችሁ? ጨው ማድረግ ነው። ጨዋችንን ነስነስ አድርገናል። እስኪ አያችሁት ገልበጥ ሲደረግ እንዴት እንደሚያምር። አሁን ይሄንን በቃ ላይ አቅርቤ ይዤላችሁ መተን አብረን እንቀምሳለን። ጠብቁኝ። ደግሞ ተመልካቾቼ እንግዲህ እንደምታዩት ፉሌ ይሄንን ይመስላል። በጣም የሚገርም ፉል ነው። ላሳያችሁ ገለጥ እያደረኩኝ
አያችሁት እንዴት እንደሚያምር እንዴት እንደበሰለ ሽታው እንዴት ደስ እንደሚል። ቃሪያዬን እንደዚህ ልውስ አድርገን ለተወሰነ ሰዓት እናስቀምጠዋለን። እዚቹ ላይ እየበላን እንዲያባላል። ከዛ ቀምሼ ደግሞ ለእናንተ አሳያቸዋለን። አብዛኛውን ጊዜ እንደዚህ አይነት ፉሎች በረሃ ላይ ነው የሚበሉት ይባላል። መሀል ከተማ ላይ የለም ይባላል። ግን ጠቃሚ ነገሮችን ሁሉ ወደ እናንተ ማምጣት ደግሞ የኔ ግዴታ ስለሚመስለኝ ቀምሼ አሳያቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ስማም ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። በእውነት ያው ባቂላ ምን ጉዴ! በጣም ነው የሚጣፍጠው። በጣም 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 ከምነግራችሁ በላይ በጣም ይጣፍጣል። ይሄን የመጀመሪያ ያዘኝ አሳችሁ እንግዲህ ስጋት ይባላል። ሁለተኛ ልድገሙ እንዴ ሁላችሁም ግን ሰርታችሁ ሞክሩት። በእግዚአብሔር በጣም እንደዚህ የሚጣፍጥ ምግብ በልቼ ሰዎች ሲሞክሩት ደስ ይለኛል። እስኪ በጣም ነው የሚጣፍጠው። ስለዚህ ሁላችሁም ሰርታችሁ ሞክሩት። ጊዜያችሁን ሰጣችሁ ስለተከታተላችሁ በጣም አመሰግናለሁ። በሌላ ምግብ ደግሞ እስከምንገናኝ ድረስ ቻው።